ፋሲካ ቲዩብን ለእስር እኔንም ደግሞ ለዕዳ የዳረገኝ ነገር ምንድነው? በዛሬው ቪዲዮ ሁሉንም ነገር ዝርዝር ትንትን አድርጌ እነግራችኋለሁ። ቪዲዮን እስከመጨረሻ ድረስ ተከታተሉት። ላይክ እያደረጋችሁ ጀምሩት ማለት ነው። እናንተ ላይክ ስታደርጉ ሌሎች ሰዎች እንዲዳረስ ይረዳል ማለት ነው። ሌሎች ሰዎች እንዲያዩት ይረዳልና ላይክ አድርጉ። ከእናንተ የሚቀንስ ነገር የለም፣ ለኛ ግን በጣም ይጠቅመናልና ውድ ቤተሰቦቼ ቪዲዮን ላይክ እያደረጋችሁ ጀምሩት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንደምን ሰንብታችኋል? እንደምን ከርማችኋል? እኛ አለን አልሐምዱሊላህ። ኢንሻአላህ በያላችሁበት የአላህ ሱብሃነሁ ወተዓላ ዝናይት rahመትና በረከት አይለያችሁ። እንግዲህ ኢንሻአላህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ ቤቴ ላይ ማለት ነው። ያው ብዙ ጊዜ ቤቴ ላይ ቪዲዮ አልሰራም። አንዳንዴ ወይ ዕቃ ስጭን የዕቃ ቪዲዮዎች ወይም ደግሞ መካንዲ ሰው ጋር ሆኜ ከጓደኞቼ ጋር ሆኜ ምናምን ውጪ ላይ ነው እየቀረጽኩላችሁ ያለሁት እና ከብዙ ቆይታ በኋላ ዛሬ እንግዲህ ቤቴ ላይ መጥቻለሁኝ። በቪዲዮ መጥቼላችኋለሁ ማለት ነው ኢንሻአላህ። ለድምጼ ደግሞ ቀደም ብዬ ይቅርታ ጠይቃችኋለሁ። ጉንፋን ይዞኛል። ምናልባት ድምጼ ከወፈረባችሁ ከተቆራረጠባችሁ አውፍ በሉኝ ማለት ነው። እንግዲህ ዛሬ ወደ መጣሁበት ርዕስ ስገባ የብዙዎቻችሁ ጥያቄ ፋሲካ ቲዩብ ቤት ሄዳ ነው ሀቂቃ ትላንትና እንኳን በጫንኩት ቪዲዮ ማለት ነው የሆኑ የታመሙ ልጆች ቪዲዮ ጭኛለሁ። በዚህ አጋጣሚ ሁላችሁም እየሄዳችሁ ላይክ አድርጉት። ከእናንተ ምንም የሚጠበቅ ነገር የለም። ፍቃደኛ ከሆናችሁ ወደ ዋትስአፕ ግሩፕ ገብታችሁ ዋትስአፕ ግሩፕ ላይ እርዳታ ማድረግ ነው። ፍቃደኛ ካልሆናችሁ ደግሞ ቢያንስ እናንተ አጅር የምታገኙበት ነገር ቪዲዮውን ላይክ አድርጉ፣ ሼር አድርጉት ለሌሎች ሰዎች እንዲዳረስ ማለት ነው። ወይም ደግሞ እህታችን ነኢማ ጋር ደርሶ እህታችን ነኢማ ለነዚህ ልጆች የምታደርግላቸው እርዳታ ካለ እርዳታ እንድታደርግላቸው ቪዲዮውን ላይክ ብቻ አድርጉት ማለት ነው። ይሄ ነው የምጠይቃችሁ ውድ ቤተሰቦቼ ኢንሻአላህ። እና ወደ ዛሬ ርዕሴ ልግባና የብዙዎቻችሁ ጥያቄ ፋሲካ ቲዩብ ቤት ሄደች፣ ፋሲካ ቲዩብ ለምን ጠፋች? በአሁኑ ሰዓት እየለቀኳቸው ባሉ ቪዲዮዎች በሙሉ እናንተ ጥያቄ የሆነው ምንድነው ፋሲካ እየጠፋች ነውና ኮሜንትም ላይ እንዳውም ትናንትና በለቀኩት ቪዲዮ ላይ ምንድነው ያላችሁኝ? ጓደኛ ለመቼ ነው? ለጥሩ ቀን ብቻ ነው ወይ ጓደኛ ብላችሁኛል። እና ያው እንደዛ ሆኖ አይደለም ኢንሻአላህ። ያው በዛሬ ቪዲዮ ላይ ሁሉንም ነገር ዝርዝር አደርግላችኋለሁ ማለት ነው። በየውስጥም እንዳውም በውስጥም ገብታችሁ የምትጠይቁኝ በቃ ለሁላችሁም መልስ ይሄው ይዤላችሁ መጥቻለሁኝ ማለት ነው። ሀቂቃ ስለ ፋሲካ ቲዩብም ሆነ ስለኔ ከዚህ በፊት መናገር ያው በቃ ማለት እንዴት አድርጌ መናገር እንዳለብኝ ለራሴ በጣም ግራ ገብቶኝ ነበረ። ወላሂ ላዚም ነው የምላችሁና እንዴት አድርጌ ማውራት እንዳለብኝ፣ እንዴት አድርጌ መናገር እንዳለብኝ፣ እንዴት አድርጌ መናገር በቃ ማስረዳት እንዳለብኝ ግራ ስለገባኝ ነው ስለኔም ሆነ ስለ ፋሲካም ምንም ነገር ሳልናገር የተቀመጥኩት ማለት ነው። እንዳውም ሰሞኑ የጠፋሁበት ምክንያት ምናምን ብዬ ጀምሬ ነበረ፣ ግን እንዴት አድርጌ ማስረዳት እንዳለብኝ ግራ ስለገባኝ ዝም ብያችኋለሁ ማለት ነው። እና ፋሲካ ቲዩብ ለምን ታሰረች ብላችሁ ብዙዎቻችሁም ያው ትላንትና ላይ ያው ሚዲያ ላይ እየተዘዋወረ ነው። ያው ፋሲካ ቲዩብ ራሷም ሪከርድ አድርጋ ለእህቶቻችን ያው በዛ ሪከርድ መሰረት ሚዲያ ላይ ተሰራጭቷል ማለት ነው። እና ከዛ በኋላ በቃ እስኪ ለምን እኔ ወጥቼ ግልጽ አላደርግም ብዬ ነው የመጣሁት ማለት ነው። እና ፋሲካ ቲዩብ እንዲሁም ደግሞ እኔ የኔንም የፋሲካ ቲዩብንም የትዕዛዝ ብራችን የከስተመሮቻችን ብር ይዛብን ስራ የምናሰራባት የነበረች እስከዛሬ ድረስ ለአራት ነው ለአምስት ዓመት አብራን ከኛ ጋር ጀግና በስነ ስርዓት ወላሂ እኔ አሁንም ቢሆን ሰው አንድ ጥፋት አጠፋ ተብሎ የሰራውን ጥሩ ነገር በሙሉ አይደበቅበትም። ጀግና በጀግንነት በጥራት ወላሂ በጥራት በጀግንነት እቃ እየሰራች የምታስረክበን የነበረች ደንበኛችን የኔንም የፋሲካንም ብር ይዛብን ጠፍታለች ማለት ነው። የት ነው የጠፋችው? የት ነው የሄደችው? አሁንም በግልጽ ተረጋግጦ እዚህ ጋር ነች የተባልነው ነገር የለም። ግን ያው ስልኳ ስንደውል ስልኳ አይሰራም። ቤት ሄደን ስንጠይቅ ደግሞ ያው እየተመለሰልን ያለው ነገር በጣም የተለያየ ነገር ነው እየተመለሰልን ያለው በቤተሰብ ማለት ነውና ይሄ ነው ያለው ነገር። ፋሲካ ደግሞ በዚህ የተነሳ ነው በትዕዛዝ ጉዳይ የተነሳ ነበር የተያዘችው። ያው እንግዲህ ሰርታ እንድትከፍልም ተደርጋለች ማለት ነው። ምን እንደምላችሁ አላቅም ሀቂቃ ማለት ነው። እንዲሁም የኔንም ብር ማለት ነው እኔም ያዘዛችሁኝ የትዕዛዝ
ያዛችሁኝ ልጆች ብር አንድ ልጆች የቀብድ የሰጣችሁኝ ናቸው። አንድ ልጆች ደግሞ የትራስ ጨርቅ ሲሆን እኔ ብዙ ጊዜ ያው እሷን ባለችኝ መሰረት የትራስ ጨርቅና የፍራሽ ጨርቅ ሲሆን ሙሉ ስጭኝ ትለኛለች ማለት ነው። ሙሉ ስጭኝ ምክንያቱም ምንድነው ትርፌንና እንትኔን ዋናዬን እንድለይበት የትራስ ጨርቅ ሲሆን ሙሉ ስጭኝ ትለኛለች። የመጅልሶች ደግሞ ቀብድ ነበር የምሰጣት እና የመጅልሶች ቀብድ የሰጠኋት የትራስ ጨርቆች ደግሞ ሙሉ የሰጠኋት ብር ነው ይዛብን የጠፋችው። ያው ለኔም ለፋሲካም ማለት ነውና እንደዛ አይነት ብር ነው ይዛብን የጠፋችው። እንግዲህ በቃ ይሄ ነው ያለው ነገር ማለት ነው ውድ ቤተሰብና እኔ ጋር ደግሞ ትእዛዝ ያላችሁ በዚህ አጋጣሚ ማለት ነው እኔ ጋር ትእዛዝ ያላችሁ እኔ ጋር ብር ያላችሁ ማለት ያው በቃ እሷ ጋር አዝዤላችሁ የጠፋ ልጆች ማለት ነው አብሽሩ ثم አብሽሩ እኔ የእናንተን ሐቅ ወላሂ ላዚም አላህ ሻሂዴ ነው 5 ሳንቲም ወደኔ አትገባም። ጋም ያው ደንበኛዬ ጋም የጠፋው ብር ቢሆን ኢንሻአላህ እኔ እከፍላለሁ። በቃ እኔ እከፍላለሁ። ደንበኛዬ ጋር የጠፋው ብር እኔ እከፍላለሁ። እኔ ከስተመሮች አንደኛ ከስተመሮች ማስቀየም አልፈልግም። ሁለተኛ ደግሞ አረብ ሀገር ሆናችሁ ብሩን እንዴት አድርጋችሁ እንዴት ሰርታችሁ እንደምታገኙት እኔ በደንብ አድርጌ አውቀዋለሁ። አረብ ሀገር ሄጄ እኔም ተጠግርሬ ነው የመጣሁትና አረብ ሀገር ላይ ብሩ እንዴት እንደሚገኝ እንዴት አድርጋችሁ እንደምታገኙት በደንብ አድርጌ አውቃለሁኝና ውድ እህቶቼ እኔ ጋር ያላችሁ እኔ ጋር ሐቃችሁ ያለ እኔ ጋር ብር ያላችሁ ምንም ነገር ስጋት አይግባችሁ፣ ምንም ነገር አትፍሩ። ኢንሻአላህ ምናልባት ይሄ ነገር ስለተፈጠረ ምናምን በቃ ብራችን ሊቀር ነው ምናምን ብላችሁ አታስቡ። እሷ ጋር ያለው አላህ ሐቂስ ያውጣው ኢንሻአላህ። ህሊናው ማስጨንቋት ሊሆን ይችላል። አላህንም ፈርታ ሊሆን ይችላል። እንትን ባላት ሰዓት ጠፍቶባትም ከሆነ ባገኘችም ሰዓት ቢሆን ሐቄን ኢንሻአላህ ትመልስልኛለች። እኔ ደግሞ የእናንተ ሐቅ እሷ እስክትመልስልኝ ድረስም አልጠብቅም። የሆነ የምጠብቀው እንትን አለ ኢንሻአላህ እሱ ሲሳካልኝ የእናንተን ሐቀኛ አንዳንዳችሁን ሐቅ መልሳለሁኝ ማለት ነው ውድ እህቶቼ። እና ኢንሻአላህ አረብ ሀገር ላይ ወላሂ ብር እንዴት ተሰርቶ እንደሚገኝ በደንብ አድርጌ ስለማቅ ነው ሀታ ትእዛዝ እንኳን ስታዙኝ እያንዳንዱ እቃ በገዛሁበት ዋጋ ነው ለእናንተ የማስረክባችሁ። የድካሜ እንኳን የናክል ብዬ የማልላችሁ አውፍ ያላላችሁኝ 5 ሳንቲም እንኳን ወደኔ እንድትገባ ስለማልፈልግ የድካሜ እንኳን እናንተ ራሳችሁ ደስ ያላችሁ ስጡኝ ነው የምላችሁ ወላሂ። እና እኔ ደግሞ በባህሪ ሰው በጣም ነው ማምነው፣ በጣም ሰው አምናለሁ ከምላችሁ በላይ ማለት ነው። ደርሶብኝ እንኳን ሰውን እንትን ማለት አልችልም። ሰውን በጣም ነው ማምነው። በዚህ አጋጣሚ ደግሞ እስኪ 3 ልጆች ልጥቀስላችሁ ማለት ነው። ኡሙ አብደላ ከሳንኩራ እንግዲህ ብሬን የበላችሁ 3 ልጆች ማለት ነው። ኡሙ አብደላ ከሳንኩራ፣ ሉባባ ከቡታጀራ እንዲሁም ደግሞ አይሻ ከሃላባ ቁሊቶ፣ ይቅርታ ከሃላባ አይደለም ቢስሚላህ ከጦራ ከተማ ማለት ነውና እነዚህ 3 ልጆች ሐቄን መልሱልኝ ላላ ብላችሁ ሐቄን መልሱልኝ። ዛሬ እንኳን እኔ ሐቄን ባትመልሱልኝ ነገ አላህ ዘንድ እንገናኛለን፣ ችግር የለውም። አኼራ ላይ ተገናኝተን አኼራ ላይ አስከፍላችኋለሁ። እና ይሄ ነው የምላችሁ ሐቂቃ ማለት ነው። ትእዛዝ አድርሼላቸው ያው ትእዛዝ ብር ልካውልኝ የቀብድ ብር ልካውልኝ ትእዛዛቸውን ጨርሼ ከሰራውኝ በኋላ የሆነ የሚቀራቸው ቀሪ ብር ነበረ። ያንን ብር ግን እቃው ችግር የለውም አድርሽልንና ብርሽን እንልክልሻለን፣ እቃው ለዚህ ለፕሮግራም ተፈልጎ ነው ምናምን ብለውኝ አድርሻለሁኝ። እንዲሁም የጦራዋ ልጅ ደግሞ ታሪክ ልንቀራችሁ ሐቂቃ ማለት ነው። የጦራዋ ልጅ ብር ተርፋት የተረፈው ብር ለመስጊድ ያድርጌዋለሁኝ እና የመኪናና የድካምሽ አንድ ላይ ልክልሻለሁኝ አድርሽልኝ። ቀሪ ብር ራሱ ቀርቷት ነበር ወላሂ ላዚም አላህ ሻሂዴ ነው። ይሄው አይንጋልኝ አያውለኝ አያሳድረኝ ነው እና እንትን ለመስጊድ ነው ይቻላል አለች። በቃ ብሩ እቃ ሲገዛበት የሚቀራው ብር እኔ የመኪናና የእንትን በራስሽ እንደሆነ ነው እንትን የተረዳሁት እና እንትን ከሆነ ምንድነው የቀረው ብር ግን የዛኔ በቃ ንያ አድርጌዋለሁ። ልክ እቃ ሲገዛ የቀረው ብር ለመስጊድ ብዬ ንያ አድርጌዋለሁና ወስደሽ ለባለቤቴ ስጪልኝ ላንቺና ለመኪና ግን እልካለሁኝ ብላኝ የመኪና በራሴ ከፍዬ ነው ጦራ ድረስ የጫንኩላትና
ከጫንኩላት በኋላ አሁን 2 ዓመት አልፏል። የመኪና በራሴ ከፍዬ የድካሜ እንኳን ዝም በሉትና ችግር የለውም። የመኪና በራሴ ከፍዬ ጦራ ድረስ ወስጄ ብሩን ለባለቤቷ ሰጠውላት ማለት ነው። ለምን የመስጊድ ነው ስላለችኝ ሀቂቃ ወላሂ ከመስጊድ ጋር መነካካት አልፈለኩኝም እና ይሄ ነው የምላችሁ። እንግዲህ ቪዲዮውን ታዩዋለሽ እርግጠኛ ነኝ። ሐቄን መልሽልኝ ነው የምልሽ። እንዲሁም ሌሎቻችሁ የቡታጀራዋ ደግሞ ባለቤቷ ስደውለት ሁሌም እሷ ልክላታለሁ ብላለች፣ እሷ አስገባላታለሁ ብላለች ነው የሚለኝ። የጦራው እንትን የሳንቁራው ግን እኔ እናንተ መጀመሪያ ስትነጋገሩ ምንም አውቀው ነገር የለም። እንግዲህ እቃ ይመጣል ብላኛለች፣ እቃ ተቀብያለሁኝ። ከዛ በተረፈ ያለው ከሷ ጋር ጨርሱ ነው ያለኝ። እሷ ደግሞ አትመልስም ማለት ነው እና ይሄን አክል አለ። እኔ ይሄን አክል ነው ሰው የማምነው ማለት ነው። ወላሂ ላዚም ይሄን አክል ሰው አምናለሁኝ። ይሄን አክል በሰው ላይ እንትን እላለሁኝ። ሰዎችን በአንድ ሰው በሁለት ሰው አልማርም እና ይሄ ነው የምላችሁ ውድ ቤተሰብ። አሁን በዚህ ባለሁበት ሁኔታ ላይ አላህን የምለምነው ነገር ቢሆን አላህን የምማጸነው ነገር ቢኖር የመሞቻ ቀኔ ደርሳ ቢሆን እንኳን ያ ረቢ የመሞቻ ቀኔን አስረዝምልኝ፣ ሐቄን ያለብኝን የሰው እዳ ከፍዬ ከዛ በኋላ ችግር የለም የመሞቻ ቀኔ ብደርስ ራስ አራዝመህልኝ ከዛ ዳይን ከከፈልኩ በኋላ ትወስደኛለህ ያ ረቢ ዳይን ሳልከፍል አትወሰደኝ ብዬ ነው ዱዓ ማደርገው አሁን ባለሁበት ሁኔታ ላይ ማለት ነው። ወላሂ ላዚም ሁሌም ዱዓ ማደርገው ይሄንን ነው። አላህ Subhanahu Wa Ta'ala ሐቄ እንዲያስወጣልኝ ሁላችሁም ዱዓ አድርጉልኝ። ከአንድ ሰው ዱዓ የሁለት ሰው የአራት ሰው ዱዓ የበለጠ ተቀባይነት አለውና እንዲሁም ደግሞ ዳዕወቱል ጋይብ ሙስተጃብ ይባላል። ከሩቅ ያለ ሰው ዱዓ ተቀባይነት አለው ይባላልና ኢንሻአላህ ሁላችሁም ዱዓ አድርጉልኝ ሐቄ እንዲያወጣልኝ። አሁን ደግሞ ባለበት ሁኔታ ላይ ያው ሌላ ከስተመር ይዤ እንግዲህ ስራችንን ማለት ማቆም አንችልም። ሌላ ከስተመር ይዤ እንደገና አሁንም ስራዬን እየሰራሁኝ ነው ማለት ነውና አሁንም እንደዛ እንዳልበላ ዱዓ አድርጉልኝ እላችኋለሁ ውድ ቤተሰቦቼ። እንግዲህ የዛሬው ቪዲዮ የተከታተላችሁት መስል ነበር። በዚህ አጋጣሚ ደግሞ ፋሲካ ቲዩብ ወልዳለች፣ ሶስተኛ ልጇን አቅፋለች እና መብሩክ በሏት ኢንሻአላህ። እንግዲህ ካሁን በኋላ እስኪ ስጠነክር ልትመጣ ትችላለች በቪዲዮ እና ሁላችሁም መብሩክ በሏት ኮሜንት ላይ እና ይሄ ነው የምላችሁ ውድ ቤተሰቦቼ። እወዳችኋለሁ፣ አከብራችኋለሁ። ምናልባት በንግግር የተሳሳትኩት ነገር ካለ አውፉ በሉኝ። ኢንሻአላህ እወዳችኋለሁ፣ አከብራችኋለሁ። በያላችሁበት አላህ ይጠብቅልኝ። የአላህ Subhanahu Wa Ta'ala ዝነት ረህመትና በረከት አይለያችሁ። እንግዲህ ይሄ ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።